ድህነት በእምነት ነው ወይስ በመልካም ስራ የሚል ነገር አጠር ባለ መልኩ ምንድነው መጽሐፍ ቅዱሳችን ድህነትን ሲያስቀምጠው በሶስት ፌዝ ያስቀምጣል። በደንብ ቅድመታችንን ታች ስላዩዋት ማለት ነው። ድህነትን በሶስት ፌዝ ያስቀምጣል። ምንድነው የመጀመሪያው ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል አለ። ይሄ ማለት ወደ ህብረቱ የምንጨምርበት ጌታ ምን አለ? የሚድነው ማን ነው ብለን ጌታ የምንጠይቀው ያመነ የተጠመቀ። ስለዚህ ሰው ክርስቲያን ተብሎ ለመጠራት መጀመሪያ ምን ማድረግ አለበት? አምኖ መጠመቅ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ከራሳችሁ አይደለም ወይ ደግሞ በስራ አይደለም ብሎ ተናግሯል። ስለዚህ ኢኒሻል ሳልቬሽን የምንለው ነገር አለ። በቤተክርስቲያናችን ትምህርት ድነናል፣ እየዳንን ነው፣ እንድናለን ነው። እንዳይረሳ ድነናል፣ እየዳንን ነው፣ እንድናለን። ድነናል የምንለው ከምን አንጻር ነው? መጽሐፍ ቅዱሳዊ ትምህርት ስለሆነ ድነናል የምንለው ከምን አንጻር ነው ከተባለ ክርስቲያን የሆንበት ማለት ነው። ይሄ በጸጋው ነው። ክርስቲያን እንዴት ነው የሆነው ከተባለ በጸጋው ነው። አምነን በክርስቶስ ኢየሱስ አምነን ተጠምቀን እንድናለን። ምን ክርስቲያን እንሆናለን። አምነን ጌታ እንዳለው ማለት ነው። ያመነ የተጠመቀ ይድናል እንዳለው አምነን ተጠምቀን ምን እንሆናለን? ክርስቲያን እንሆናለን። ነገር ግን አሁን ብዙ ሰዎች ክርስትናው ጋር እዚህ ጋር የተለያየ ድብልቅልቅ ያለ ትምህርት የሚያመጡት ሰው ክርስቲያን ስለሆነ ድነት አበቃ ማለት አይደለም፣ ወይ ደግሞ ሳልቬሽን አቴን ተደረገ ማለት አይደለም። ሰው ክርስቲያን ከሆነ በኋላ ደግሞ ሩጫ አለበት። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምን አለ? እስከ መጨረሻ የሚጸና እርሱ ይድናል አለ። ስለዚህ ክርስቲያን መሆን ብቻ አይደለም። ክርስቲያን ከሆነ በኋላ አምነን ተጠምቀን በቤተክርስቲያን ከተጨመርን በኋላ ክርስቲያን ከሆነ በኋላ ምን ማለት አለብን? መጽናት አለብን፣ መጋደል አለብን። ይህን ምን ላይ እናገኘዋለን ከተባለ ስለ ተጋድሎ ደግሞ የሉቃስ ወንጌል ምዕራፍ 9 ላይ አንድ ሰው መጣና ጌታችን ኢየሱስ ክርስቶስን ጠየቀው። የሉቃስ ወንጌል ምዕራፍ 9 ላይ የሚድኑ ጥቂቶች ናቸውን ብሎ ጠየቀው። የሚድኑ ጥቂቶች ናቸውን ብሎ ሲጠይቀው ጌታ ምን አለ? በጠበበው በር ለመግባት ተጋደሉ እላቸዋለሁና ብዙዎች ሊገቡ ይፈልጋሉ፣ ነገር ግን አይችሉም ማለት። አያችሁ፣ ሰው ክርስቲያን ከሆነ በኋላ በምን መልኩ በምን አይነት ህይወት መመላለስ አለበት ከተባለ በቅድስና ህይወት፣ እግዚአብሔርን ደስ በሚያሰኝ ህይወት፣ በንስሐ ህይወት መመላለስ አለበት። የጌታን ስጋና ደም እየተቀበለ ክርስቶስን ወደ መምሰል ህይወት። ጥሪያችን ራሱ ምንድነው? ክርስቶስን ወደ መምሰል ነው ጥሪያችን ራሱ። ስለዚህ ጌታ ምን አለ? የሚድኑ ጥቂቶች ናቸውን ተብሎ ሲጠየቅ የሚድኑ ጥቂቶች ናቸውን ተብሎ ጌታችን ኢየሱስ ሲጠይቅ በአንደበቱ ምን አለ? በጠበበው በር ለመግባት ተጋደሉ። ተጋድሎ ያስፈልጋል። አያችሁ፣ የጠበበው በር የተባለው ምንድነው ከተባለ ማቴዎስ ወንጌል ምዕራፍ 7 ላይ ብትመለከቱ ጌታ ራሱ በአንደበቱ ምን አለ? ወደ ህይወት የሚወስደው መንገድ እጅግ የጠበበ የሚያገኙትም ጥቂቶች ናቸው። ወደ ጥፋት የሚወስደው መንገድ ግን እጅግ ሰፊ ነው አለ ጌታ። ስለዚህ በጠበበው በር ለመግባት ተጋደሉ ሲባል ወደ ዘላለም ህይወት ለመግባት የእግዚአብሔርን መንግስት አቴን ለማድረግ የእግዚአብሔርን መንግስት ለመውረስ ምን አለ? ተጋደሉ። ስለዚህ ክርስቲያን መጋደል ያስፈልጓል። ለዛ ነው ራሱ ጳውሎስ ጸጋው በእምነት አድኗቸዋል ብሎ የተናገረው። ጳውሎስ ምን አለ? ፊልጵስዩስ ላሉ ለክርስቲያኖች ለዳኑ ክርስቲያኖች ምን አላቸው? ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ መዳናችሁን ድነዋል። ኦልሬዲ ክርስቲያን ናቸው። በክርስቶስ ኢየሱስ ያመኑ አምነው ተጠምቀው ክርስቲያን የተባሉ ናቸው። ነገር ግን ምን አላቸው ጳውሎስ መልእክት ሲጽፍላቸው? መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ አላቸው። ጸጋው በእምነት አድኗቸዋል ብሎ ነበር እኮ ጳውሎስ። ነገር ግን ሰው ክርስቲያን ከሆነ በኋላ ኢኒሻል ሳልቬሽን የሚባለውን ማለት ነው ድነናል ብለን የምንናገርለትን ያንን ድነት ከፈጸመ በኋላ ግን መዳናችን ምን ማድረግ አለብን? በፍርሃትና በመንቀጥቀጥ መፈጸም አለብን። ቅዱስ ጳውሎስ እንዳለ። ስለዚህ ድነት መቼ ፋይናላይዝ የሚደረገው ከተባለ የጌታን ቃል ስንሰማ ምን የሚለውን ቃል ማቴዎስ ወንጌል ምዕራፍ 25 ላይ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ቃል ሰው ሲሰማ ድነት ይፈጸማል። ስለዚህ አሁን እዚህ ገፍት ላይ እኔ አንተሽ ይዋሃድ አለን ክርስቲያኖች ነን። አምነን ተጠምቀን የዳንን ክርስቲያኖች ነን። ድነናል ተብለን ብንጠይቅ አዎ ድነናል። መልሳችን ግን ምንድነው? ድነናል ብቻ አንዘጋም። ድነናል እየዳንን ነው። ምን ማለት ነው እየዳንን ነው? ዕለት ዕለት ሩጫ ላይ ነን። ዕለት ዕለት ቅዱስ ጳውሎስ በመፍራትና በመንቀጥቀጥ ድነታችሁን ፈጽሙ እንዳለው እኛም የጳውሎስን ትእዛዝ በማክበር ዕለት ዕለት ድነታችንን ለመፈጸም እንሞክራለን፣ እንጥራለን። ኦኬ። ስለዚህ ድነት ግን ፋይናላይዝ የሚደረገው
ኦኬ የጌታን ያንን የህይወት ቃል የሚባለውን እናንተ አባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ቃል ስንሰማለን። ስለዚህ ድነት ቅጽበታዊ አይደለም። የክርስትናው የመጽሐፍ ቅዱስን ትምህርት ድነት ቅጽበታዊ አይደለም። ድነት ፕሮሰስ ነው። ሰው ክርስቲያን ከሆነ በኋላ በቅድስና በተጋድሎ ህይወት መመላለስ አለበት። ስለዚህ አንቺ ያልሽውን ጥያቄ ባጭሩ ለመመለስ ምንድነው ድነት በእምነት ነው ወይስ ስለሚለው ሰው ኢኒሻሊ ወደ ቤተክርስቲያን የሚጨመረው ዳነ የሚባለው አምኖ ሲጠመቅ ነው። ነገር ግን የመጨረሻውን ድነት ደግሞ ድነቱን ለመፈጸም ደግሞ መልካም ስራ ያስፈልጋል። ለምን ጌታችን ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ የማያፈራ ዛፍ አባቴ ይቆርጠዋል። መልካም ፍሬ የማያፈራ ከሆነ ይቆረጣል። ለዛም ነው ጌታ ዳግም ለፍርድ ሲመጣ ማቴዎስ ወንጌል ምዕራፍ 25 ላይ ብትመለከች ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚላቸው በቀኝ በኩል ያሉትን ወደ እግዚአብሔር መንግስት የሚገቡትን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታስሬ ጠይቃችሁኛል፣ ታርዤ አልብሳችሁኛል ብሎ የሚናገረው ለምንድን ነው ከተባለ መልካም ስራ ለድነት ስለሚያስፈልግ ነው። ኦኬ መልካም ስራ ለድነት ስለሚያስፈልግ ነውና ከዚህ አንፃር ነው ሰው አምኖ ከዳነ በኋላ አምኖ ተጠምቆ ከዳነ በኋላ በመልካም ስራ በቅድስና ህይወት በንስሐ ህይወት መመላለስ አለበት። ድነት ፍጻሜ የሚያገኘው ቅድም በተባለው መልኩ ነው። ስለዚህ ባጭሩ ይህን ለማለት ያክል ነው። እግዚአብሔር ያክብርልኝ። ዮሐዴ ወደ አንተ ልምጣ። ቃል ሕይወት ያሰማል፣ ጸጋውን ያብዛል። ጋድሻ ጥሩና አጠር መጠን ያለ መልስ። በቃ አሁን አጠር እያደረግን እንደዚሁ እንሄዳለን ማለት ነው። አራተኛ ጥያቄ ከእስራኤል ቤቶች ከጠፉ በጎች በቀር አልተላኩም ለምን አለ ክርስቶስ? ለዓለም ከሆነ የመጣው የሚል ሀሳብ ነው። በአጭሩ ክርስቶስ ለዓለም እንደመጣ ማስረጃው ራሱ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ስንመለከት ያው ሙሴ በዓላማ ላይ እባቡን እንደሰቀለ የሰው ልጅ የሚሰቀል ዘንድ ይገባዋል ካለ በኋላ ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በልጁ የሚያምን አይፈረድበትም፣ በልጁ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ክርስቶስ ወደ ዓለም መጣ፣ ዓለምንም ሊያድን ነው የሚሰቀለው። ስለዚህ እግዚአብሔር አንድያ ልጁ የላከው ዓለሙን እንዲሁ ስለወደደ ነው። እስራኤልን ሳይሆን ዓለምን ሁሉ ስለወደደ አንድያ ልጁ ሰጥቶታል ማለት ነው። ታዲያ ክርስቶስ ከእስራኤል ቤት ከጠፉት በጎች በቀር አልተላኩም ለምን አለ የሚለውን በሁለት መንገድ መመልከት እንችላለን። የመጀመሪያው ምንድን ነው? መዳን ወይም ደግሞ ትምህርት ሁልጊዜ የሚጀምረው ከእስራኤል ነው። ከእስራኤል ወይም ከአይሁዳውያን ነው የሚጀምረው ትምህርት። መዳኑን ወይም ደግሞ ስብከቱንም ትምህርቱንም የሚጀምረው ከእስራኤል ቤት ነው የሚለውን ለማጠየቅ ነው። ከዛ በኋላ ወደ አሕዛብ ደግሞ ተወጥቶ ተሰብኮ ከእስራኤል በኋላ ነው ወደ ዓለም ራሱ የሚሰራጩት። ስለዛ ነው ክርስቶስ ሐዋርያቶቹን ከኢየሩሳሌም አትውጡ ይላቸዋል አስቀድሞ ማለት ነው። በኢየሩሳሌም ቆዩ የሚላቸው ምንድነው? ወደ ዓለም የሚላኩበት ጊዜ አለ፣ የሚልክባቸው ጊዜ ስላለ ማለት ነው። ከዛ አንጻር እንዲህ ብሎ ተናግረዋል። ይህንን ማስረጃ ወይም ደግሞ በጥቅስ ለማየት ያክል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ሮሜ ምዕራፍ 1 ከቁጥር 16 ላይ ምን ብሎ ይናገራል? በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። አስቀድሞ ለማን ነው? ለአይሁዳዊ ነው። ከዛ በኋላ ነው ለግሪክ ሰው ወይም ደግሞ ከአይሁድ ተነስቶ ወደ ማያምኑ ወደ አሕዛብ የሚሄደው መዳኑም ስብከቱም ወንጌሉ ከአይሁድ ጀምሮ ወደ አሕዛብ ነው የሚሄደው። ከዛ አንጻር ምን ብሏታል? ከእስራኤል ቤት ከጠፉት በጎች አንጻር ብሏታል ክርስቶስ። ሌላው ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ያለውን ኃይለ ቃል ሐዋርያ ቅዱስ ጳውሎስ የተናገረውን ምን ብሎ ይናገራል? ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል ይላል። አስቀድሞ ለእናንተ የሚለው ለአይሁዳውያን ማለት ነው። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ደግሞ ዘወር እንላለን ይላል። አስቀድሞ ለአይሁዳዊ ከዛ ለግሪክ ሰው ማለት ከዚህ አንጻር ማለት ለሚያምኑ እግዚአብሔርን ለሚቀበሉ ሰዎች ማለት ነው። እንግዲህ ያቺ ሴት ከነዓናዊት ሴት ነች። ከነዓናውያን ማለት ደግሞ ጣዖት አምላኪዎች ናቸው። ኦኬ ጣዖት አምላኪዎች ናቸው። ለዛ ነው ክርስቶስ
አስቀድሞ እግዚአብሔርን ለሚቀበሉ ሰዎች ነው መዳን የሚሰጠው ነው ዋናው ሐሳቡ ማለት። ከዛ በኋላ ደግሞ ለአሕዛብ ወንጌልን ይሰበካቸዋል፣ ሲያምኑ ደግሞ መዳን ይሰጣቸዋል ማለት ነው። ዋናው ይሄ ነው። ከማመን ጋር ነው የሚገናኘው ሁለቱም። አሁን ሁለተኛ የምናነሳው ሐሳብ ሳታምኚ መዳን አይሰጥም የሚለውን ሐሳብ ነው የሚያስረዳው። ይሄንን እስራኤል የሚለው ራሱ ቃሉን ስንመለከት በእግዚአብሔር የሚያምንና እግዚአብሔርን የሚቀበል ሕዝብ ማለት ነው። የአብርሃም ዘር ማለት ነው። የአብርሃም ዘር ሲባል ግን በስጋ ሳይሆን አብርሃምን በእምነት የሚመስለው ማለት ነው። ይሄ ሐዋርያ ቅዱስ ጳውሎስ ራሱ በሮሜ መልእክቱ ምዕራፍ 9 ከቁጥር 5 ጀምሮ እንዲህ ብሎ ይናገራል። እንግዲህ ስለ እስራኤላውያን እየተናገረ ይመጣል። ከቁጥር 1 ጀምሮ እንግዲህ ለእስራኤላውያን ብዙ ነገሮች ተሰጥቷቸው ነበረ። የመቅደሱ ስርዓት አባቶች ሁሉ ለእነሱ ተሰጥቷቸው ነበረ። ከእነርሱም ነው ክርስቶስ በስጋ የመጣው ይላል። ከእስራኤላውያን ክርስቶስ በስጋ መጥቷል ይልና ነገር ግን ክርስቶስ ከእስራኤላውያን በስጋ ስለመጣ ሁሉም እስራኤላውያን ናቸው የዘላለም ሕይወት ይቀበላሉ ማለት ግን አይደለም፣ እንደ ተስፋው ቃል ለሚቀበሉት ነው እንጂ ብሎ ይናገራል። በአጭሩ ላንብባል። ምን ይላል? ከቁጥር 6 ሮሜ ምዕራፍ 9 ከቁጥር 6 ጀምሮ ነገር ግን እግዚአብሔር ቃል የተሻረ አይደለም ይላል። እንግዲህ ለአብርሃም ቃል ኪዳን ገብቶለታል። አሕዛብ በዘር ይባረካሉ፣ ያም በይስሐቅ ዘር ይጠራልሃል ተብሎ እንደተናገረው ማለት ነው። ስለዚህ እንዲህ ብሎ በዘርህ ተብሎ ለአብርሃም ተነግሮት ነበር። አብርሃም እንደው እግዚአብሔር አሁን ወይም ደግሞ የመዳኑ ለአሕዛብም ይገባቸዋል ሲል እግዚአብሔር እንደው የገባውን አስቀድሞ የገባውን ቃል ኪዳን እየሻረው ነው አይደለም። የእግዚአብሔር ቃል እየተሻረ አይደለም። ታዲያ ምንድነው? ለምንድነው በዘርህ ተብሎ ለአብርሃም በዘሩ ከተነገረለት ለምን አሕዛብ የአብርሃም ዘር ሳይሆኑ እንዴት መዳኑ ይገባቸዋል የሚለውን ሲያብራራ ምን አለ? የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ከእስራኤል ስለተወለዱ በስጋ እስራኤላውያን ናቸው ማለት አይደለም ማለት። እንግዲህ ሐዋርያ ቅዱስ ጳውሎስ የአብርሃምም ዘር ስለሆኑ ሁላቸው ልጆቹ አይደሉም ይላል። በስጋ ከአብርሃም ስለተወለደ የአብርሃም ዘር ተብሎ ይጠራል ማለት አይደለም በመወለድ ደረጃ። ምክንያቱ ከአብርሃም በስጋ የተወለደ ማን አለ? እስማኤል የሚባል አለ አይደል? እስማኤል አሁን የእግዚአብሔር ሕዝብ ተብሎ ይጠራል አይጠራም? በስጋ በመወለድ ደረጃ አይደለም፣ የተስፋውን ቃል በመቀበል ደረጃ ነው። ስለዚህ ምን አለ? በይስሐቅ ዘር ይጠራልሃል ተባለ። ቁጥር 8 ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ የተስፋውን ቃል ለሚቀበሉት እንጂ እንደው በስጋ ለሚወለዱት ሁሉ የእግዚአብሔር ልጆች አይደሉም ማለት ነው ይላል ባጭሩ። ስለዚህ እቺ ከነዓናዊት ሴት ከእስራኤል ከጠፉት በቀር አልተላኩም ብሎ ሲናገር ክርስቶስ ለሚያምኑ ትክክል የአብርሃምን አምላክ የሆንኩትን እኔ ለሚቀበሉት ነው እንጂ የመጣሁት ለማይቀበል መዳን አይሰጠውም ነው። ያንን ማረጋገጥ የምንችለው በምንድን ነው? እዛው ዝቅ ብለን ክርስቶስ የሴትዮዋ እምነት የልጆች እንጀራ ለውሾች መስጠት አይገባም ብሎ ሲናገራት ምንድን ነው የምትለው? ውሾቹም እኮ የልጆች ፍርፋሪ ይበላሉ ብላ ስትናገር አንቺ ሴት ምንሽን አድኖሻል ነው የሚላት? እምነትሽ አድኖሻል። እምነቷ ታላቅ ስለሆነ በእምነቷ ልጇ ስትፈወስ እንመለከታል። ክርስቶስ ምን እያላት ነው? በእኔ ለሚያምኑ በተስፋው ቃል ትክክለኛ አሕዛብ የሚባረኩበት የአብርሃም ዘር የሆነው ክርስቶስ በእሱ ለሚያምኑ ነው መዳን የሚሰጠው እንጂ ለማያምኑ አይሰጠውም እያላት ነበረ። ስለዚህ ስታምን ወዲያውኑ ግን ምን አለ? ልጅቷ ስትፈወስ እንመለከታለን ማለት ነው። ከዚህ አንጻር የሚታይ ነው። ቃልዮት ያሰማልን። ዋዴ በጣም ጥሩ ማብራሪያ ነው። ጌታችን ኢየሱስን ቃል በቃል ስታናገረው ከነበረችው ሴት ማይንድ ሴትና ከእርሷ መረዳት አንጻር ጌታችን ይህን ነገር እንደተናገረ የዋዴ ደስ በሚል ሁኔታ አብራርቶልናል። አሁን 8 ጥያቄ መልሰናል። እንግዲህ ጋይስ እንደ እግዚአብሔር ፈቃድ አሁን ከዚህ በኋላ የቀሩት አጠር ያሉ ናቸው። ሳንጨርሳቸው ዞሮ 12 ጥያቄ ስለሆነ እኔ 2 ጥያቄ አድሬስ አደርጋለሁ አጠር ባለ መልኩ። ከዚህ በኋላ ያለው እኔ እርግጠኛ ነኝ 2 ደቂቃ ራሱ አይፈጅብኝ። አጠር ባለ መልኩ ጥያቄዎቹን አድሬስ እናደርጋለን። ሀሳቦቹን በደንብ እየያዛችሁ እንደሆነ ተስፋ እናደርጋለን። እንደ እግዚአብሔር ፈቃድ ታብታብ 1 ሚሊዮን ገብተናል ምናምን። ይመቻችሁ እናንተ ምርጦች ትላለህ። እሺ ወደሚቀጥለው ጥያቄ እንሂድ። አጠር ባለ መልኩ ከዚህ በኋላ ያሉት እንኳን ብዙም ሰዓት የሚፈጁ አይደለም እውነት ለማውራት። እሺ ቀጣይ የተጠየቀው ጥያቄ ምንድነው? እሺ ኢየሱስ ለሁሉም ከሞተ ሁሉም ሰው ለምን አይድንም ነው የሚለው። ኢየሱስ
ያው መጽሐፍ ቅዱሳችን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ እንደዚህ ብሎ ይናገራል። እኛም አይተናል አባትም ልጁን ያለ መድኃኒት ሊሆን እንደላከው እንመሰክራለን ይላል። ኦፍ ኮርስ ጌታችን ኢየሱስ በቤተክርስቲያናችን ምን ተብሎ ይጠራል? መድኃኒ ዓለም፣ የዓለም መድኃኒት። መጽሐፍ ቅዱስ ምን ይላል? አባትም ልጁን የዓለም መድኃኒት ሊሆን እንደላከው ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ለሁሉም ነው የሞተው። አዎ መጽሐፍ ቅዱስ አንዱ ለሁሉ ሞተ፣ አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ። ኦኬ እግዚአብሔር ለሰው ልጆች በሙሉ ነው። የዋዴ ቀደም እንደነገራችሁ ያለው ፍቅር ለሰው ልጅ በሙሉ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲመጣ ለማን የሞተው? ለሁሉም ነው የሞተው። ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ምን ይሏል? መድኃኒት፣ የህይወት መድኃኒት ይሏል። ኦኬ የዘላለም ህይወት ብሎ ይጠራዋል። አሁን ጥያቄው ምንድነው? ክርስቶስ ለሁሉም ነው የሞተው? አዎ ለሁሉም ነው የሞተው። ክርስቶስ መድኃኒት ነው? አዎ መድኃኒት ነው። ነገር ግን መድኃኒቱን የሚያገኙት ምን አይነት ሰዎች ናቸው ነው ጥያቄው። ቀለል ባለ ምሳሌ ያስረዳችሁ። ለምሳሌ ፋርማሲ፣ ሁላችንም ያለንበት ሰፈር ፋርማሲ አለ። ፋርማሲ ውስጥ ለምሳሌ መድኃኒት አለ። ፋርማሲ ውስጥ መድኃኒት ስለተቀመጠ ባይ ዲፎልት ያ መድኃኒት እኔ ላይ ይሰራል ማለት ነው? አይደለም። ያ መድኃኒት እኔ ላይ እንዲሰራ ኦር ያ መድኃኒት እኔ ላይ አፕላይ እንዲያደርግ ምን ማድረግ አለብኝ? ፋርማሲ ሄጄ መድኃኒቱን ገዝቼ አይደል መዋጥ አለብኝ መፈወስ ስፈልግ። ስለዚህ እኛ በሽተኞች ነበርን፣ ሙታን ነበርን። ቅዱስ ጳውሎስ እንደሚናገር ሙታን ነበር። በበደላችን ሙታን በነበርንበት ሰዓት ላይ የዓለም መድኃኒት የሆነው ክርስቶስ መጣ። ኦኬ ክርስቶስ ስለ ሁሉም ሞተ። ስለዚህ ያንን መድኃኒት ግን መቀበል አለብን። ስለዚህ የሚድኑት ምን አይነት ሰዎች ናቸው? ክርስቶስ ለሁሉም ሞቷል። አዎ ሞቷል። የሚድኑት ምን አይነት ሰዎች ናቸው ከተባለ በዚህ በተሰቀለው ኦኬ በሞተው በተሰቀለው ከሙታንም በተነሳው ወደ ሰማያትም ባረገው ዳግመኛም በሚመጣው በክርስቶስ ኢየሱስ ማመን አለባቸው። ለዛ ነው ጌታችን ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ያለው። ስለዚህ ማመን አለባቸው። በስራው ማመን አለባቸው፣ በእርሱ ማመን አለባቸው። ስለዚህ አምኖ መጠመቅ አለባቸው። ስለዚህ ለመዳን ክርስቶስ ለሁሉም ስለሞተ ባይ ዲፎልት ሁሉም ሰው ይድናል ሳይሆን ክርስቶስ መድኃኒትነቱን ወደ የቤዛነቱን ስራ ሰርቷል። ያን የቤዛነት ስራ ግን ሄደን አምነን ኦኬ ተጠምቀን የክርስቶስን ሕይወት የሆነውን የክርስቶስ ስጋና ደም እየተቀበልን መኖር ደግሞ የኛ ድርሻ ነው። ስለዚህ አጠር ባለ መልኩ ይሄን ነው። ክርስቶስ ለሁሉም ሞቷል። አዎ ያለም መድኃኒት ነው። አዎ ነገር ግን መድኃኒቱን ደግሞ ወይ ደግሞ የሚድኑ ሰዎች ያንን መድኃኒት ሄደው የሚበሉ የሚጠጡ በዛ መድኃኒት የሚያምኑ ኦኬ። ስለዚህ አጠር ባለ መልኩ በዚህ መልኩ ነው የምንረዳው። ጨርሻለሁ። ዋዲ ቀጥል አንተ። አጭርና ግልጽ ብሏል ቀለሜ። አጭርና ግልጽ ኦኬ። እሺ ከዛ ቀጣዩ ምንድነው? ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ የሚለው እንዴት ነው የሚታየው የሚል ነው። እሺ ወደ አምላኬ ወደ አምላካችሁ ያለው ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 ላይ ነው። እንግዲህ ክርስቶስ ለምንድነው እንደዚህ ብሎ የተናገረው? በትንሣኤ ሰዓት ነው። እንግዲህ ከትንሣኤ በኋላ ስላለው ነገር ነው እየተናገረ ያለው፣ ማለት ከተነሳ በኋላ ማለት ነው። ኢሚዲየትሊ ለማርያም መግደላዊት የሚናገርበት ሰዓት ነው። ከዚህ ምንድነው የምንማረው? ክርስቶስ አስቀድሞ የተዋሃደውን ስጋ ከድንግል ማርያም የነሳው ስጋና ነፍስን በመቃብር ጥሎ ተነሳ የሚሉ መናፍቃን እንዳይነሱ ከምንፍቅና ሲዘጋ ያንን ስጋ ወይም ደግሞ ከድንግል ማርያም የነሳውን የፍጡርን ስጋ መንሳቱን ወይም ደግሞ ይዞ መነሳቱን ለማጠየቅ ምን ብሎታል? ወደ አምላኬ ወደ አምላካችሁ ብሏል። ቀጥሎ ግን ይህ ብቻ አይደለም፣ ወደ አባቴ ወደ አባታችሁ ነው የሚለው። ወደ አምላኬ ወደ አምላካችሁ ለምን አለ? ለምን ወደ አምላካችን ለምን አላለም? ኦኬ ወደ አባታችን ለምን አላለም? ምክንያቱ ለክርስቶስ የያዘው ስጋ ኦኬ አብ አምላኩ ነው ሲባልና አብ አባቱ ነው ሲባል ልዩነት ስላለው ነው። ምክንያቱ የክርስቶስ ስጋ ሩቅ ብእሲ ብቻ አይደለም፣ ወይም ስጋ ብቻ ወይም ደግሞ አይደለም፣ መለኮት የተዋሃደው ስጋና ነፍስ ስለሆነ ከሱ ከኛ አምላክነት የአብ ሲለየው ምን አለ? ወደ አምላኬ ወደ አምላካችሁ ብሎታል። ኦኬ የሱ የሩቅ ብእሲ ስጋ ብቻ አይደለም፣ የመለኮትም ስጋ ስለሆነ ወይም ደግሞ የቃል የተዋሃደው ስጋ ስለሆነ። ቀጥሎም ወደ አባቴ ወደ አባታችሁ ብሏል። ኦፍኮርስ አብ ለእኛም አባታችን ነው፣ ለክርስቶስም አባቱ ነው። ግን ለክርስቶስ አባት ሲባልና ለእኛ አባት ሲባል አንድ አይደለም። ምክንያቱም ለወልድ ባህሪያዊ የባህሪ አባቱ ነው፣ የባህሪ አባቱ ነው። ለእኛ ደግሞ የጸጋ አባትነት ነው ማለት ነው። የጸጋ አባትነት ስለሆነ ምን ይላል? ወደ አባቴ ወደ አባታችሁ ብሎ ይለየዋል ማለት ነው። እዛው ዝቅ ብለን ባይዞ የክርስቶስን አምላክነት እዛው ይመሰክራል ሐዋርያው ቶማስ ማለት ነው።
ክርስቶስ አምላክ መሆኑ እዛው ቁጥር 27 ዝቅ ብለን ስንመለከት ምን ብሎ ይናገራል? ቶማስ እንግዲህ ከሰዱቃውያን ወገን ስለሆነ አመጣጡ ሰዱቃውያን ማለት እንግዲህ ከብሉይ ኪዳን መጻሕፍት ፔንታቶክ ብቻ የሚቀበሉ ማለት ነው። ቅድም ካልናቸው የአይሁድ ሴክቶች መካከል እንግዲህ ሰዱቃውያን አሉ፣ ኢሴናውያን የሚባሉ አሉ እና ደግሞ ፈሪሳውያን የሚባሉ አሉ። እነዚህ ሰዱቃውያን አምስቱ ፔንታቶክ ብቻ ስለሚቀበሉ ትንሣኤ ሙታን የሚባል ራሱ አይቀበሉም እና ቶማስ የክርስቶስን መነሳት ስጋውን ይዞ መነሳት ለማመን ስለከበደው ምን ይላል? ጣትህን አስገባ፣ ይኸው የተቸነከረው የተወጋው ጎኔ እና እኔ እንደሆንኩ እመን ይለዋል። ልክ ዳሶ ሲመለከት ክርስቶስ እንደሆነ አየ፣ አመነ፣ ጌታዬ አምላኬም ብሎ መለሰለት ይላል። ለክርስቶስ ጌታዬም አምላኬም ብሎ መለሰለት። እዚህ ክርስቶስ ጌታም አምላክም መሆኑ ምን ተብሎ ሐዋርያቶቹ ራሱ መስክረዋል። እዛ ዘቅ ብለው ማለት አምላክነቱ የማይካድ ነው፣ ግን ፍጹም ሰውነቱ ደግሞ የማይረሳ ነው። ኦኬ ክርስቶስ ስግው ቃል ኢየሱስ ክርስቶስ መሆኑ ልረሳ አይገባም። ስጋው እንደተዋሃደ እንዳረገ እንዲሁ እንዳያችሁት እንዲሁ ይመጣል አይደል ያሉ መላእክቶች ከፍ ከፍ ሲያርግ እንዳዩት በስጋ እንዲሁ ደግሞ በደመና ተጭኖ ለፍርድ ይመጣል የሚለውን ለማጠየቅ ክርስቶስ የነሳውን ስጋ ይዞ መነሳቱን ለማጠየቅ ነው ባጭሩ። እግዚአብሔር ያክብርልን። ይዋዴ ቃሎት ያሰማልን። በጣም ደስ የሚል ማብራሪያ ነው። እጥር ምጥን ያለ ቱ ዘ ፖይንት የሆነ በጣም ደስ የሚል ማብራሪያ ነው። ጋይስ አሁን እንግዲህ 2 ጥያቄዎች ናቸው የቀሩን። 10 ጥያቄ ደርሰናል። እግዚአብሔር የተመሰገነ ይሁን። ሆፕፉሊ እናንተም የሆነ ነገር እየተማራችሁበት እንደሆነ ተስፋ እናደርጋለን እንደ እግዚአብሔር ፍቃድ። ስለዚህ 2 ጥያቄ እኔ 1 ጥያቄ አድሬስ አደርጋለሁ፣ ይዋዴ 1 ጥያቄ አድሬስ ያደርጋል። ጨርሰናል ማለት ነው። ለምን 13ኛ ጥያቄ ነበረ፣ ግን ኦልሬዲ ቅድም የቅድስት ሥላሴ ውስጥ ይዋዴ ማብራሪያ ሲሰጥ እግዚአብሔር አንድም ሶስትም እንዴት ሊሆን ይችላል የሚለው ውስጥ በደንብ እሱንም አያይዞ ስለሆነ ያብራራው 2ቱን የቀሩትን ጥያቄዎች አድሬስ እናደርጋለን ማለት ነው። እና 11ኛው ጥያቄ ምንድነው? why are icons used ወይ ደግሞ ቅዱሳት ስዕላት ማለት ነው ፐርፐዙ ምንድነው ነው? ቅዱሳት ስዕላትን ለምንድነው የምንጠቀማቸው? ዓላማቸው ምንድነው ነው? ቅዱሳት ስዕላት በቤተክርስቲያናችን ለብዙ ዓላማ እንጠቀማቸዋለን። አንደኛው ምንድነው ከተባለ ወንጌል ለመስበክ፣ ለምሳሌ ወንጌል ለመስበክ ኦኬ ሜቢ ጥንታዊ የሆነ ታሪካዊ ነገሩን እናንሳ ከተባለ በቤተክርስቲያን ታሪክ ውስጥ ጥንታዊ ነገሩን እናንሳ ከተባለ ከምን እንደተጀመረ ዓላማው ራሱ ምን ነበር የሚለው ብዙ ነገሮችን ማለት እንችላለን። በአጭሩ ግን ወንጌል ለመስበክ ለምሳሌ ማንበብ ኢዝሊ ለምሳሌ ወንጌላትን አንብቦ መረዳት የማይችል ሰው ኢዝሊ እነዚህ ነገሮችን አንብቦ መረዳት የማይችል ሰው ቅዱሳት ስዕላትን ተመልክቶ ምንድነው የሚለውን ነገር መረዳት። ለምሳሌ ጌታችን ኢየሱስ ክርስቶስ የተሰቀለበትን ስዕል ተመልክቶ ሰው ኢዝሊ ስዕሉን አይተን መረዳት እንችላለን ስነ ስቅለቱ እንደሆነ። ኦኬ ስለዚህ ወንጌልን ቤተክርስቲያን ወንጌልን በቅዱሳት ስዕላቶቿ በኩል ትሰብካለች። ወንጌል ትሰብካለች። ለምሳሌ ቅዱስ ገብርኤል ከሶስቱ ሕፃናት ጋር ብንመለከት ከነ አናንያ አዛሪያና ከሚሳኤል ጋር ብንመለከት ቅዱስ ገብርኤል ከእሳት እንዳወጣቸው። ስለዚህ መጽሐፍ ቅዱስ ላይ ያሉ ታሪኮችን ቤተክርስቲያን በስዕላት በኩል ተገልጣለች። ቅዱስ ሚካኤል ያንን ዲያብሎስ ጭንቅላቱን ረግጦ ብትመለከቱ ዮሐንስ ራእይ ምዕራፍ 12 ላይ ያለው ሚካኤልና መላእክቱ ዘንዶውን ተዋጉት አልቻላቸውም የሚለውን ታሪክ በስራ ዲፒክት ተደርጎ እንመለከታለን። ኦኬ እመቤታችን ጌታን አቅፈው ብትመለከቱ እመቤታችን ምስለ ፍቁር ወልዳ የምንለው ማለት ነው። ጌታችን ኢየሱስ ሕፃን በነበረበት ሰዓት ላይ ሰብአ ሰገል ሊሰግዱለት ሲመጡ ልጁን በእናቱ እቅፍ አገኙት ነው የሚለው። ስለዚህ እሱን እንመለከታለን። ስለዚህ መጽሐፍ ቅዱስ ላይ ያሉ ታሪኮችን ወንጌላት ላይ የተቀመጡ ነገሮችን ቤተክርስቲያን በቅዱሳት ስዕላት በኩል ታብራራለች፣ ታሳያለች። ሁለተኛ ቅዱሳት ስዕላት ስንል ኤግዛክትሊ ያው ናቸው ማለት አይደለም። አንዱ ሚስኮንሰፕሽን እሱ ነው። ለምሳሌ የቅዱስ ገብርኤልን ስዕል ብንመለከት የቅዱስ ሚካኤልን ብንመለከት እንደው ቅዱስ ገብርኤል እንደዛ ነው እያልን አይደለም ወይ? ስዕሉ ላይ እንደምትመለከቱት እንደው የሆነ ጆሮ ኖሮት አፍንጫ ኖሮት አይደለም። ቅዱሳን መላእክት ሲጀመር ምንድን ናቸው? መናፍስት ናቸው። ቅዱሳት ስዕላት ላይ ሞር ትኩረት የሚደረገው ምንድነው? መልእክቱ ላይ ነው። ቅድም እንዳልኳችሁ መልእክቱ ላይ ነው ትኩረት የሚደረገው። ቅዱስ ሚካኤል የምትመለከቱት እንደው ቅዱስ ሚካኤል እንደዛ ጸጉር ኖሮት ምናምን አይደለም። ምንድነው ከተባለ መልእክቱ ላይ ነው ትኩረት የሚደረገው እና በመገለጥ ላይ ነው ስዕላት የሚሳሉት። ለምሳሌ መጽሐፍ ቅዱስ ላይ ለምሳሌ መላእክት በሰው አምሳል ነው ያልኩት ይገለጣሉ። በቃ እንደ ሰው ይገለጣሉ ቅዱሳን መላእክት ለምሳሌ እንደ ሰው በሰው አምሳል። ስለዚህ ያንን ትይዝና ቤተክርስቲያን በስዕላቶቿ በኩል በዛ መልኩ ትገልጣለች።
ቅዱሳን መላእክት ብቻ ሳይሆን ወደ እግዚአብሔርም ስንመጣ ኦኬ፣ ለምሳሌ ጌታችን ኢየሱስ ኦፍ ኮርስ በስጋ የተገለጠ አምላክ ነው። ወደ እግዚአብሔር ስንመጣ ለምሳሌ የቅድስት ሥላሴ ስዕልን አለ ለምሳሌ በቤተክርስቲያናችን እና እግዚአብሔር አምላክ ለምሳሌ በብሉይ ኪዳን ራሱን የገለጠበት መንገድ አለ። ለምሳሌ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ላይ ሄዳችሁ ብትመለከቱ ኢሳይያስ በራእይ እግዚአብሔርን ያየበት መንገድ አለ። ያንን ተወስድና ቤተክርስቲያን ከዛ አንጻር ስዕላትን ታስቀምጣለች እንጂ ለምሳሌ ሰው የቅድስት ሥላሴ ስዕል ተመልክተው እንደው ብዙ ሰዎች ጋር ያለ ሚስኮንሰፕሽን ነው በሰማያት እንደው ቁጭ ብለው እንደዚህ ሶስት አካላት እንደዚህ ቁጭ ብለው ተሰብስበው እከት እንደው አብ ወልድ መንፈስ ቅዱስ እንደዚህ ቁጭ አሉ በአዛውንት መልክ የተቀመጠ አይደለም። ባይዘው they are representation ናቸው እንጂ ኤግዛክትሊ እንደዛ ናቸው ማለት አይደለም እንጂ አብና መንፈስ ቅዱስን ማንም ያያቸው ግን መንፈስ ነው። ስለ ጌታችን ኢየሱስ ከሆነ የምናወራው እሱ በስጋ ስለተገለጠ እንስለዋለን ኦፍ ኮርስ ኦኬ። ስለዚህ መጽሐፍ ቅዱስ ላይ ካለ መገለጥ እየተነሳ ነው እነዚህ ነገሮችን የምናደርገው እንጂ ኤግዛክትሊ ቃል በቃል እንደዛ ነው ማለት አይደለም። ሪፕሬዘንታቲቭ ናቸው። ስለዚህ ወኪል ናቸው። ኦኬ ይሄን ማወቅ ያስፈልጋል። እና ዓላማቸው ቅድም እንደተባለ ብዙ ዓላማ አለ። ወንጌልን ለመስበክ አለ። ከዛ ባለፈ ለተመስጦ ራሱ እውነት ለማውራት ለተመስጦ ለምሳሌ ሰዎች ጸሎት ሲያደርጉ አንድ ሰው ለምሳሌ በክርስቶስ ኢየሱስ ይሄ የተሰቀለበት ስዕል አለ አይደል? ጌታችን ኢየሱስ እዛ ፊት ቆሞ ጸሎት ሲያደርግ የክርስቶስን መከራ የማሰብ ቻንሱ በጣም ከፍ ይላል። ሁላችንም እናውቀዋለን። ፐርሰናሊ ሰው ለምሳሌ ግድግዳ ዝም ብሎ ባዶ የሆነ ግድግዳ እያየ የሚጸልይ ሰው እና ለምሳሌ ክርስቶስ የተሰቀለበት ስዕል ፊት ቆሞ የሚጸልይ ሰው አንድ አይነት አይደለም እኮ። ተመስጦ አንድ ሊሆን አይችልም። ለምን? መስቀሉን ስንመለከት መከራውን እናስባለን። ጌታችን ኢየሱስ ለኛ ያደረገውን ነገር እናስባለን። ስለዚህ ቤተክርስቲያን ልጆቿ ደግሞ የበለጠ እንዲመሰጡ ይህንን መንገድ ከዛ ባለፈ የመጨረሻው ሐሳብ ምንድነው ከተባለ they are windows to heaven ወደ ገነት ኦር የሰማዩን ነገር እንድናስብ ኦር ወደ ሰማይ ሐሳባችን ህሊናችን ወደ ሰማይ እንዲነጠቅ የሚያገለግሉ እንደ መስኮትነት የሚያገለግሉ ናቸው ቅዱሳት ስዕላት። አሁን ቤተ መቅደሱ ስትመለከቱ ብዙ አይነት ቅዱሳት ስዕላት አሉ። ኦኬ ምንን ለማሳየት ነው ከተባለ ዕብራውያን መልእክት ምዕራፍ 12 ላይ እንደ ደመና የከበቡን ምስክሮች አሉ ይላል ቅዱስ ጳውሎስ። እንደ ደመና የከበቡን አያችሁ፣ ቅዱሳን በስጋ ከኛ ሲለዩ ሕያዋን እንደመሆናቸው በክርስቶስ ኢየሱስ አምነው የሞቱ ቅዱሳን ሕያዋን እንደመሆናቸው እንደ ደመና ከበውናል። ኦኬ ስለዚህ ከበውናል፣ በዙሪያችን አሉ ቅዱሳን። ያንንም ለማሳየት ቅዱሳት ስዕላትን እንጠቀማለን። ስለዚህ ከዚህ አንጻር እንጠቀማለን። ብዙ ነገር ማንሳት ይቻላል። ከዚህ አንጻር አንድ የመጨረሻ ነገር ማንሳት የምፈልገው ብዙ ጊዜ እንደው ይህን ነገር ለመቃወም እንትን የሚሉ ሰዎች ምንድነው የሚያነሱት ሐሳብ ከተባለ በሰማይም በምድርም ካለው ለራስ የትኛውንም ቅርጽ ምንድነው ምስል ሆነ ቅርጽ አታድርግ የሚለውን ነገር እሱን ጥቅስ ለማንሳት ይሞክራሉ። ነገር ግን እሱ ጥቅስ ሰዎች ስፔሻሊ ህዝበ እስራኤል ለነሱ የተሰጠ ህዝበ እስራኤል ምን ሲያደርጉ ነበር እንዳልኳችሁ ጣዖታትን እየቀረጹ አምላካችን ይሄ ነው እያሉ ያመልኩ ስለነበረ ኦኬ እንጂ እግዚአብሔር አምላክ አሁን ከስዕላት አንጻር እንዳልሆነ የምናውቀው በምንድነው ከተባለ ራሱ እግዚአብሔር አምላክ ኦሪት ዘጸአት ምዕራፍ 25 ላይ ሄዳችሁ ብትመለከቱ ሙሴን ከተቀጠቀጡ ወርቆች 2 ኪሩቤሎችን ስራ እያለ ሲያዝ እንመለከታለን። ኪሩቤል መላእክት ናቸው። ኪሩቤል ለምሳሌ መንፈስ ናቸው። ከኛ አንጻር በእኛ በስጋዊ አይን አናያቸው። ነገር ግን እግዚአብሔር ከ2 ከተቀጠቀጡ ወርቆች ኪሩቤልን ስራ ብሎ ሙሴን አዘዘው። ሙሴ ሰርቷል ይህን ነገር አያችሁ። ስለዚህ ስዕላትን አይደለም እግዚአብሔር የከለከለው ኦር ስፒሪቹዋል ነገርን የሚሰብኩ ነገር ስዕላትን በፍጹም አልተከለከለም። በፍጹም ኢቨን ጌታችን ኢየሱስ ክርስቶስ በስጋዊ ዘመኑ በሰለሞን ቤተ መቅደስ ነበር ሲመላለስ የነበረው። የሰለሞን ቤተ መቅደስ ውስጥ ስዕላት ነበሩ። ያን ነገር ጌታችን አንድም ቦታ ላይ ይሄ ልክ አይደለም ብሎ ሲናገር አልተመለከተም። ናቲ ኮኔክሽን ቢብሎኝ እኮ ነው ብሮስኪ እና አንድም ቦታ ላይ ይህንን ነገር ሲቃወም አንመለከተም። ስለዚህ ከዚህ አንጻር ቅዱሳት ስዕላት ፐርፐዛቸው ምናቸው ከዚህ አንጻር እንመለከታለን ለማለት ያክል ነው። እግዚአብሔር ያክብርልን። ብዙ ይሄ ራሱ አይኮኖግራፊ በጣም ብዙ ሊወራበት የሚችል ብዙ ማስረጃዎች ከጥንትም ብዙ ነገር ሊባልበት የሚችል ነው። ግን አጠር ባለመልኩ ከዚህ አንጻር ብንረዳው መልካም ነው። ያው ይቀጥል ወደ መጨረሻው ጥያቄ ጎሄድ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን፣ ረጅም እድሜ ከሙሉ ጤንነት ያድልልን። እውነት
በጣም ቫስት የሆኑ ቶፒኮች ግን በአጭር ደቂቃ ለምን ለምን እንደሚያስፈልጉ በአጠቃላይ አሪፍ አድርገህ አብራርተዋል እና ቃለ ሕይወት ያሰማልን። የመጨረሻ ዘላስ በኖ ዘሊስት ይላል ፈረንጅ እና የመጨረሻው በኢየሱስ ክርስቶስ የማያምኑ ታዲያ ምንድን ነው መጨረሻቸው የሚል ጥያቄ ነው። እውነት ለመናገር ይሄ ራሱ አንድ ራሱን የቻለ ቶፒክ የሚወስድ ነው። ምክንያቱ ዳግም ምጽአት ነው የሚወስደን። እንግዲህ እነዚህ እስካሁን የተመለከትናቸው መታመን የሚገባቸው ነገሮች ተነሱና እንደው እነዚህ ነገሮች ባያምን ሰው ምንድን ነው መጨረሻው ነው? ጥሩ ጥያቄ ነው። እንደው አባቶቻችን ምን ብለው ይናገራሉ? የሰው ልጅ እግዚአብሔርን መከተል ያለበት ወይም ደግሞ እግዚአብሔርን እንዲከተለው የሚፈልገው እግዚአብሔር የፍቅር አምላክ እንደመሆኑ እግዚአብሔርን ወዶ እግዚአብሔርን አፍቅሮ ከዓለም ይልቅ እግዚአብሔርን አስበልጦ እግዚአብሔርን እንዲከተለው ነው። እንደው በመንፈሳዊ ሕይወቱ በጣም እንደው የደከመ ከሆነ ግን ቢያንስ ደግሞ የዘላለም ቅጣቱን ፈርቶ እግዚአብሔርን ቢከተለው መልካም ነው ይላል። ትክክለኛ የክርስትና ሕይወት እንደው ቅጣቱን ፈርተን አይደለም እግዚአብሔርን መከተል ያለብን። እንደው በመንፈሳዊ ሕይወቱ የዛለ ሰው ግን የእግዚአብሔር ስፒሪቹዋል ነገርን የመረዳት አቅሙ በጣም ዝቅተኛ ስለሆነ ሞር የሚረዳው ቅጣቱ ላይ ነው እና ያንን ተረድቶ ራሱ እግዚአብሔርን ቢከተለው መልካም ነው። ከዛ ወደ መንፈሳዊ እድገት ስለሚመራው ማለት ነው እና ይህን ነገር በአጭሩ ለመመልከት ያክል በኢየሱስ ክርስቶስ የማያምኑ ምንድን ነው መጨረሻቸው? መጽሐፍ ቅዱስ ምን ብሎ ይናገረናል? እንግዲህ ይህንን የፍቅር አምላክ እኛ በድለነው ሳለ እሱ ይቅር ሊለን መጥቶ ራሱን አሳልፎ ሰጥቶ ደሙን አፍስሶ ስጋውን ቆርሶ ሰጥቶን ሳለ በዚህ የፍቅር አምላክ የምናሾፍበት የምናዘባበትበት ከሆነ ፍጻሜው እንዲህ ይላል መጽሐፍ ቅዱስ፣ በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ምክንያቱም ክርስቶስ በመጀመሪያ ምጽአቱ ዓለም ላይ እንዲፈርድ ቢሆን ኖሮ የሰቀሉት ሁሉ በጠፉ ነበር አይደል? ግን ሊፈርድባቸው አልመጣም፣ ሊያድናቸው እንጂ ማለት ነው በመጀመሪያ ምጽአቱ። ስለዚህ በእርሱ የሚያምን እንዲድን እንጂ እንዲያጠፋቸው አልመጣም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይልና ቁጥር 34 ዝቅ ብለን ዮሐንስ ወንጌል ምዕራፍ 3 ከቁጥር 34 ምን ይላል? እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱ ሰፍሮ አይሰጥምና አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን ከቶ አያይም ይላል መጽሐፍ። ሕይወት ማየት የሚባል ፈጽሞ የለም። ሕይወት አለማየት ማለት ደግሞ አውት ኦፍ ኤግዚስተንስ መጥፋት ራሱ ማለት አይደለም። አውት ኦፍ ኤግዚስተንስ መጥፋት ማለት ሳይሆን ምንድን ነው የሚለው ማርቆስ ወንጌል ምዕራፍ አይ ቲንክ ምዕራፍ ማርቆስ 9 ከ44 ጀምሮ ስንመለከት ምንድን ነው የሚለው? እጅ እንደው ብታሰናክልህ ቁረጣት፣ ሁለት እጅ ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከምትሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻላል። ይህን ያክል ትሉ የማይጠፋበት እሳቱ የማያንቀላፋበት የዘላለም እሳት ነው ማለት ፍርዱ። እንደው በእግዚአብሔር አለማመን ይቅርና እንደው እጅ የሚያሰናክል ከሆነ ወደ ክፋት እንኳን የሚወስድ ከሆነ ኦኬ ሚስቲካሊ ኢንተርፕሪት ይደረጋል። ግን ምን ያክል በጣም አስጨናቂና የከፋ ቅጣት እንደሆነ ከእግዚአብሔር መለየት ራሱ ትልቅ ቅጣት ነው። በነገራችን ላይ ሕይወት የሆነው እግዚአብሔር ነው። ከእርሱ መለየት ራሱ የዘላለም ሞት ነው። እንደው በዚህ ዓለም ራሱ አይተነዋል ከእግዚአብሔር መለየትን እንኳን ምን ያክል አስቀያሚ እንደሆነ። ዘለዓለማዊ እሳት ግን ከዚህ የከፋ ለአይን ጥቅሻ እንኳን እረፍት የማይገኝበት ነው እና ትሉ በማይሞትበት እሳቱ ወደማይጠፋበት ወደ ዘላለም እሳት ሁለት እጅ ኑሮ ከምትገባ ጉንድሽ ሆነ የዘላለም ሕይወት ብታገኝ ይሻልሃልና ብሎ መጽሐፍ ቅዱስ ይናገራል።
ሌላው እዛው ማቴዎስ ወንጌል ምዕራፍ 3 ከቁጥር 12ም ክርስቶስን ሲናገር ዮሐንስ ወንጌላዊ ስለ ክርስቶስ ሲናገር እርሱ ከእኔ ይበልጣል አልኳችሁ ይልና እርሱ በመንፈስና በእሳት ያጠምቃችኋል ይላል። በመንፈስና በእሳት ያጠምቃችኋል። አሁን በመንፈስና በእሳት ያጠምቃችኋል ምን ማለት ነው? ለሚያምንበት በመንፈስ ቅዱስ ይጠመቃል። የመንፈስ ቅዱስ ሀብትን ይሰጠዋል፣ ልጅነትን ያገኛል ማለት ነው። እንግዲህ እግዚአብሔር ልጅ የመሆን ታላቅ ጸጋና በረከት ማግኘት ነው በክርስቶስ ማለት። በእርሱ ለማያምኑ ደግሞ በእሳት ያጠምቃችኋል ምን ማለት ነው? መንሹ በእጁ ነው። ቁጥር 12 ላይ መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል። ልክ ክርስቶስ በሚያምንና በማያምን ወይም ደግሞ መልካም ምግባርና ያለውና በሌለው መካከል ልክ ገበሬ ስንዴውን ከገለባውን እንደሚለየው እንደዛ ይለየዋል። መልካም ለሰራው ላመነው ላላመነው እንዲሁ ለይቶ ይለየዋል። ክርስቶስ መንሹ በእጁ የሆነ ነው። መለያው በእርሱ ነው። መልካም የሰራ ክፉ የሰራ ያመነ ያላመነ መለያ መንሹ በእጁ ላይ ስለሆነ ሁለቱም ይለያል። ስንዴውን ያጠራዋል፣ ገለባውን ግን ወደማይጠፋ እሳት ያቃጥለዋል ብሎ ማቴዎስ ወንጌል ምዕራፍ 3 ከቁጥር 12 ላይ ይናገራል። እዛው ሉቃስ ወንጌል ምዕራፍ 3 ከቁጥር 17ም ይህ ተመሳሳይ ሐሳብ እናገኘዋለን። በአጭሩ ጠቅለል ሲደረግ መጨረሻ ላይ ምንድነው የሚገጥመው? ራእይ ምዕራፍ 20 ሙሉ ማንበብ በጣም መልካም ነው። ሰዓት ስለሌለ በጣም ረጅም ስለሆነ ሐሳቡ ማለት ነው። ራእይ ምዕራፍ 20 ምን ብሎ ይናገራል? ክርስቶስ ትንሣኤ ሙታንን ካደረገ በኋላ ምን ይደረጋል? ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ይላል። ሞትና እንደው ሲኦል የቀደሙ ሰዎች እንኳን በማለት በብሉይ ኪዳን የነበሩ ሰዎች ምናልባት ሲኦል ውስጥ ነበር ሲገቡ የነበሩ። ሲኦልና ባህር ራሱ በሞት ባህር ውስጥ በተባለው ገሃነም ውስጥ ነው የሚገቡት። እነሱ ራሱ ምን ያክል ገሃነመ እሳት የመረረ እንደሆነ ሲያጠይቅ ሞትና ሲኦል ራሱ ወደዛ ወደ እሳት ባህር ውስጥ ይጣላሉ ይልና ይህም የእሳት ባህር ሁለተኛው ሞት ነው ይላል። የመጨረሻው ሞት ነው ካለ በኋላ በሕይወት መጽሐፍ ውስጥ ስሙ ተጽፎ ያልተገኘ ማንኛውም በዚህ በእሳት ባህር ውስጥ ይጣላል። ከዚህ ታላቅ መቅሰፍት ከዚህ ከዘለዓለማዊ ሞት እግዚአብሔር አምላክ ሁላችንም ሰውሮ ወደ ዘለዓለማዊ ሕይወት ወደ ክርስቶስ እቅፍ ከእርሱ ጋር የምንኖርበትን ሕይወት ያድለን። ይቆየን። እግዚአብሔር ይስጥልን። ቃልዎት ያሰማልን ብሮስኪ። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። ይዋዲ በጣም ደስ የሚል ማብራሪያ ነው። እግዚአብሔር ይጠብቀን ሁላችንን፣ እኛንም ደግሞ የነሳ እድሜ እግዚአብሔር ይስጠን፣ ማስተዋል ይስጠን። ከቤቱ ርቀን ያለንም ሰዎች እግዚአብሔር እንደው ወደ ቤቱ እንድንመለስ ደግሞ እርሱ ይርዳን። አሁን ዋዴ ካለ ነገር እሱ በቸርነቱ ብዛት ይጠብቀን። እናቱ ብሮስኪ ምንድን ነው ካለቀ በኋላ የምትመጣው አንተ? እኛ 2 ሰዓት እኮ ነው የገባነው። እንዴት ናችሁ? እንዴት አመሻች? ሁላችሁንም ሰላም ብያለሁ። ቃልዎት ያሰማልን። እንትን ነበርኩ ፕሮቴስታንቶች ጋር ነበርኩ እና ያ ሰው ተከትሎኝ የገባ ካለ ወደዚህ እንዲመጣ ነው እንጂ እኔም ሞራል ቀደም እኮ መጀመሪያ እንትን ስትል እቺ ምንድን ናት ገፍት መቀበያዋ አለች አይደለ? እሷን ፕረስ አረጋት። ኔትወርኩን መሰለኝ ስታክ አረገ እያወራሁ ስለነበረ። ከዛ ድጋሚ ስትመጣ አበባውን አየር ላይ ያስኳትና ሳብኩ ትላለህ። ለማንኛውም እንኳን ደህና መጣ ብሮስኪ፣ እንኳን ደህና መጣ። ምን አልከኝ? ናቱሻ ኔትወርክ ነው የሚያስተጋባው? አይ ነው አለን ፓፓ ነው ያልኩት። እሺ ጋይስ፣ ስለዚህ እንዳያችሁት በአጠቃላይ 13 ጥያቄዎችን እግዚአብሔር በረዳና ባገዘን መጠን ደስ በሚል ሁኔታ አድሬስ አድርገናል። ጥሩ ጊዜ እንዳሳለፋችሁ፣ ጥሩ ትምህርት እንዳገኛችሁበት ተስፋ እናደርጋለን።